ማንቸስተር ዩናይትድ ለአማካይ ስፍራ ኢላማውን ወደ ባየር ሚዩኒክ አድርጓል። ጆዋው ፓሊኛ ደግሞ የኦልድ ትራፎርዱ ክለብ ዋነኛ ኢላማ ነው ተብሏል። ሚዩኒክ ከፉልሃም ካስፈረመው ከአንድ ዓመት በኋላ ነው ይህንን ተጫዋች ለመልቀቅ ፍቃደኛ የሆነው። 25 ሚሊዮን ፓውንድ በቂ ነው። ማንቸስተር ዩናይትድ ይህንን መክፈል ይችላል። አሁን ባለው የገንዘብ አወጣት ስርዓት 25 ሚሊዮን ፓውንድ በጣም አሪፍ ነው። ልምድ ስላለውም ዩናይትድን ተጠቃሚ ያደርጋል። 33-34 ዓመቱ አይደለም ወይም 25 ዓመቱም አይደለም። በእነዚህ መካከል ነው የሚገኘው። 29 ስለሆነ በደንብ ልምድ አለው። 2-3 ዓመታትን ማንቸስተር ዩናይትድንም መጥቀም ይችላልና 25 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር በጣም አሪፍ ገንዘብ ይመስለኛል። አምና 42.3 ሚሊዮን ፓውንድ ነው ከፉልሃም ፓሊኛን ለማስፈረም ባየር ሚዩኒክ የከፈለው። ፖርቱጋላዊው በፉልሃም ድንቅ ነበረ። ወደ ሚዩኒክ ካመራ በኋላ ግን ያንን ብቃቱን የሚደግምበትን እድል አላገኘም። ምክንያቱም በጣም ጥቂት ጨዋታዎችን ብቻ ነው ያደረገው። ከነበሩት ጨዋታዎች አንጻር በሊጉ እንኳን 17 ጨዋታዎችን ብቻ ነው ያደረገው ተቀይሮ የገባባቸውን ጨምሮ። በአጠቃላይ በውድድር ዓመቱ 24 ጨዋታዎችን ብቻ ነው ያደረገው። በሱ ደረጃ ለሚገኝ በጣም አስደናቂ ተጫዋች ጥቂት ጨዋታ ነው። ባየር ሚዩኒክ ደግሞ ብዙ አማራጮች ስለነበሩት ለዚህ ተጫዋች ብዙም የመሰለፍ እድል አልሰጠውም። አሁን 29 ዓመቱ ነው። የእንግሊዝ ፕሪሚየር ሊግ ልምድ አለው። የአካል ብቃቱ በጣም አስደናቂ ነው። ለእንግሊዝ ፕሪሚየር ሊግ እንደሚሆን በደንብ አሳይቷል። ታክል የሚያደርግበት መንገድ እሱ ከፉልሃም እስኪወጣ ድረስ ከመጀመሪያ ደረጃ ላይ ከሚገኙ ተጫዋቾች መካከል አንደኛው ነበረ። ታክል ማድረግ እና መከላከል ላይ ብቻ ሳይሆን የፉልሃምንም ማጥቃት በማገዝ የሚታወቅ ተጫዋች ነበረ እንደሚታወቀውና ወሳኝ ጎሎችን የሚያስቆጥራል። ዩናይትድ የሚያስፈርመው ከሆነ አማካይ ስፍራ ላይ ያለውን በተለይም ደግሞ ባለፉት 2-3 ዓመታት በመልሶ ማጥቃት አደገኛ የሆኑ ቡድኖች ማንቸስተር ዩናይትድ አማካይ ክፍሉን በቀላሉ እያለፉ ነበረ ጎሎችን ሲያስቆጥሩበት የነበረው። ያው ስለ ተከላካይ መስመርና ስለ ግብ ጠባቂ የማንቸስተር ዩናይትድ ችግር ብዙ ተብሏል። ኦናና ጥሩ አይደለም፣ ለማንቸስተር ዩናይትድ የሚመጥን አይደለም። በኢንተር ሚላን አስደናቂ ነበረ። የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ላይም ተመልክተነዋል። በጣም ግሩም ነበረ። ወደ ዩናይትድ ካመራ በኋላ ያለው ኦናና ግን ለዚህ ግዙፍ ክለብ አይመጥንም። ተከላካዮችም ብዙ ችግር እንደነበረባቸው ይታወቃል። አምና ነው የተወሰኑ ተጫዋቾችን እያስፈረመ በደንብ ለማጠናከር እየሞከረ የሚገኘው። በዚህ ምክንያት ዩናይትድ ብዙ ጎሎች ተቆጥሮበታል። አንደኛው ትልቁ ችግር ግን አማካይ ስፍራ ላይ ነው። የተሰበረ አማካይ ክፍል ነው ያለው ማንቸስተር ዩናይትድ። በዚህም ምክንያት ብዙ ጎሎች ተቆጥረዋል። በቀላሉ የሚታለፍ አማካይ ክፍል ስለሆነ ማለት ነው። ያንን ለማጠናከር ኦጋርቴ መጥቷል። አንድ የመዋሃጃ አመት ነበረው። በሚቀጥለው አመት የተሻለ እንደሚሆን ይጠበቃል። ግን ደግሞ አሁንም አማካይ ክፍል ላይ በቂ አይደለም። ማንቸስተር ዩናይትድ እና ፓሊኛን የሚያገኝ ከሆነ ሌላ ጥንካሬ የፕሪሚየር ሊግ ልምድ ያለው አሪፍ ተጫዋችን ያስፈርማል። 25 ሚሊዮን ፓውንድ ስለሆነም ለሌሎች ተጫዋቾች የሚውል ገንዘብን ማትረፍ ይችላል እና ዩናይትድ ጥሩ ዝውውር ሊሆን ይችላል። ባየር ሚዩኒክ ፍቃደኛ ነው ተጫዋቹን ለመልቀቅ የሚሉ መረጃዎች ናቸው ከጀርመን እየወጡ የሚገኙት። አርሰናል በመሐመድ ኩዱስ ዝውውር ውስጥ ገብቷል። አስቀድሞ ቼልሲ ነው ይህንን ተጫዋች ለማዘዋወር ጥረት እያደረገ ነው የሚሉ መረጃዎች ሲወጡ የነበሩት። ዛሬ ደግሞ ዘ ስታንዳርድ መሐመድ ኩዱስን ለማዘዋወር አርሰናል መንገድ ጀምሯል። ዌስትሃምንም አነጋግሯል የሚል መረጃ። አንድ እርምጃ ተጉዟል ማለት ነው። በፍላጎት ደረጃ ብቻ ሳይሆን አንድ እርምጃ ተጉዞ ከዌስትሃም ጋር ተነጋግሯል። እንደዛ ስታንዳርድ መረጃ የመልቀቂያ ሂሳቡ 100 ሚሊዮን ፓውንድ ነው። ይህንን የመክፈል ፍላጎት የለውም አርሰናል። ይህንንም ለዌስትሃም ዩናይትድ ግልጽ አድርጎ ነግሯል። ከ55 እስከ 60 ሚሊዮን ዩሮ ድረስ ነው ለመክፈል ዝግጁ የሆነው። በዚህ ዙሪያ ለድርድር ዝግጁ ነው አርሰናል። ምናልባት ዌስትሃም ዩናይትድ ገንዘብ ይፈልጋል ለተጫዋቾችንም ለመግዛት ለአዲሱ አሰልጣኝ የሚሆኑ ሌሎች ተጫዋቾችን ለመግዛት የግዴታ ተጫዋች መግዛት አለበት። መሐመድ ኩዱስም ከዌስትሃም ዩናይትድ ወጥቶ ወደ ሌሎች ትልልቅ ክለቦች ማምራት እንደሚፈልግ ነው በተደጋጋሚ መረጃዎች እየወጡ የሚገኙትና ዌስትሃምም ለዚህ ፍቃደኛ ነው። አርሰናል የሚፈልገውን እስከ 60 ለመክፈል የሚፈልገውን እስከ 60 ሚሊዮን ዩሮ ለመቀበል ፍቃደኛ አይደለም ዌስትሃም ዩናይትድ። አርሰናልም 100 ሚሊዮን ዩሮውን ለመክፈል ፍቃደኛ አይደለም። ስለዚህ ቀጣይ ድርድር ይደረጋል ተብሎ ነው የሚጠበቀው። ታላቅ ብቃቱ ድሪብል የሚያደርግበት መንገድ ነው። በጣም ብዙ ሜትሮችን ድሪብል እያደረገ መጓዝ ይችላል። እግሩ ላይ ኳስ ከገባ የተጣበቀ ያክል ነው። በጣም አስደናቂ ተጫዋች ነው። ቴኮንሶች አሉት። አብዶ ማድረግ ይችላል። ተጫዋቾችን እያለፈ ወደ ተጋጣሚ የግብ ክልል በቀላሉ ማምራት የሚችል በጣም ጠንካራ ሯጭ ወይም ደግሞ የፍጥነት ያለው ያንንም ደግሞ ከኳስ ጋር ማድረግ የሚችል አስደናቂ ተጫዋች ነው። አብዶኛ ነው። ኳስ አይቀማም። በተለይም ደግሞ የሱ ቡድን ጫና ውስጥ በሚገባበት ጊዜ ኳስን ይዞ ማረጋጋት የሚችል ተጫዋች ነውና ብዙ ተጫዋቾችንም ይሰበስባል። ስፔስ ክሬት ማድረግ የሚያስችል ግሩም አቅም አለው። አስደናቂ ጎሎችም አሉት። ወሳኝ ጎሎችንም ያስቆጥራል። ቨርሲቲሊቲውም አርሰናልን ተጠቃሚ ያደርጋል። የሚፈርም ከሆነ አማካይ ክፍል ላይ በግራም በቀኝም መሀል ላይ መጫወት ይችላል። በማጥቃቱም እንደዚሁ ብዙ አማራጮችን ለአርሰናል መስጠት የሚችል ነው። የሚያስፈርመው ከሆነ ግሩም ይሆናል። ባለፈው ውድድር ዓመት ከ40 በላይ ጨዋታዎችን አድርጓል። በፕሪሚየር ሊጉ 32 ጨዋታዎችን አድርጎ 5 ጎሎችን አስቆጥሮ 3 ጎል የሆኑ ኳሶችን አቀብሏል። በእርግጥ የሱ አስተዋጽኦ ከነዚህ ቁጥሮች
ቁጥሮችም በላይ ነው በዌስትሃም ዩናይትድ የነበረው። አንደኛ ዌስትሃም ዩናይትድ ደካማ የውድድር ዓመት ነው ያሳለፈው። በዚህ ደካማ የውድድር ዓመት ባሳለፈ ቡድን ውስጥ ነው እሱ ጎልቶ መውጣት የቻለው። ለዛም ነው ቼልሲ ለማስፈረም ጥረት ያደረገው። አርሰናልም አሁን በዚህ ተጫዋች ዝውውር ውስጥ የገባው። ሌሎች ክለቦችም አሉ የሚሉ መረጃዎች እየወጡ ነው። ገና 24 ዓመት ሆኖ ብዙ ይጠቅማል። በተለይም ደግሞ የፕሪሚየር ሊጉ ክለቦች የፕሪሚየር ሊግ ልምድ ያለውን ተጫዋች እዛው ማግኘት ስለሚችሉ ተጠቃሚ ይሆናል። ወደ አርሰናል የሚሄድ ከሆነ ያለምንም ጥርጥር አርሰናልን ወደ ሌላ አንድ ምዕራፍ ማሻገር የሚችል ተጫዋች ነው። ከአርሰናል ጋር በተያያዘ ኬፓ አሪዛባላጋን በ5 ሚሊዮን ፓውንድ ከቼልሲ ለማስፈረም ተቃርቧል የሚሉ መረጃዎች ናቸው የወጡት። 5 ሚሊዮን ፓውንዱን ለመክፈል ተስማምቷል። ተጫዋቹም ተስማምቷል ወደ አርሰናል ወደ ሰሜን ለንደን ለመሄድ ከምዕራብ ለንደን ወደ ሰሜን ለንደን ለማምራት ፍላጎቱን አሳይቷል። ግን አሁንም ቦርማውዝ በዝውውር ውስጥ አለ። ባለፈው አንድ አመት በዛን የቆየው በውሰት ወደዛ ሲያመራ ይህ የውሰት ውል እንዲሳካ እንዲጠናቀቅ ደግሞ ቼልሲና ኬፓ አሪዛባላጋ አንድ ስምምነት ነበራቸው። ከፍተኛ የነበረውን የተጫዋቹን ደሞዝ ለመቀነስ ተጫዋቹ ደግሞ የመልቀቂያ ሂሳቡ ዝቅ ብሎ 5 ሚሊዮን ፓውንድ እንዲሆን ተጫዋቹም ቼልሲ የሚጠቀሙበት ውል ነበረ በጊዜው የነበረው። ምናልባት አሁን ሲታይ አርሰናል 5 ሚሊዮን ፓውንዱን ከፍሎ ሲወስድ በጣም አሪፍ ገንዘብ ነው ለአርሰናል። ቼልሲ ደግሞ የዓለማችን ውድ ዝውውር በግብ ጠባቂ ደረጃ ያደረገበት ተጫዋች ስለሆነ ከስሯል ሊባል ይችላል። ግን በጊዜው ከፍተኛ የሆነ ሳምንታዊ ደሞዙን ቀንሶ ነው ወደ ቦርማውዝ ሄደውና ወደዛ ሲሄድ በቼልሲ ቁጥጥር ስር እንዳይሆን በራሱ መወሰን የሚችል ተጫዋች እንዲሆን ሳምንታዊ ደሞዙን ቀንሷልና 5 ሚሊዮን ፓውንድ ብቻ ደግሞ እንዲሆን ቼልሲም ተስማምቶ ስለነበረ አርሰናል 5 ሚሊዮን ፓውንዱን ብቻ መክፈል ይጠበቅበታል። ወደ 30 ዓመቱን አሁን ልምድ አለው። የፕሪሚየር ሊግም በትልልቅ ክለቦችም ተጫውቷል። ስለዚህ አርሰናል ለሁለተኛ ግብ ጠባቂነት ነውና የሚፈልገው ከኔቶ በብዙ የተሻለ ግብ ጠባቂ ነውና እንደዚሁም ደግሞ ቁጥር 1 ግብ ጠባቂው ራያን የሚፎካከር ስለሚሆን ለራያን በጣም አሪፍ ነው፣ ለአርሰናልም አሪፍ ነው። ኬፓ አሪዛባላጋም ተፎካክሮ ቁጥር 1 ግብ ጠባቂ የመሆን አቅም እንዳለው ያምናል። ግን ደግሞ ከቦርማውዝ ሊመጣ የሚችልም ጥያቄ አለ። ያም ከግምት ውስጥ መግባት ይኖርበታል። ቼልሲ ሜኞን ከኤሲ ሚላን የሚያስፈርም ይመስላል። መረጃዎች ያንን የሚያረጋግጡ ናቸው። 15 ሚሊዮን ፓውንድ ይከፍላል ቼልሲ። መጀመሪያ ይህንን ገንዘብ የመክፈል ፍላጎት አልነበረውም። ጋዜጣ ዴሎ ስፖርት 12 ወራት ውል ስለሚቀረው ተጫዋቹ የሚፈርምበት ወይም ክለቦች የሚያስፈርሙበት የገንዘብ መጠን ዝቅ ማለቱን ጽፏል። ደግሞ ቀጣይ 30 ዓመት ስለሚሞላው ከወር በኋላ 30 ዓመት ስለሚሞላው 30 ዓመት ለሚሞላው ተጫዋች ይህን ያክል ገንዘብ ቼልሲ ማውጣት አልፈልግም። ግን ደግሞ ካለበት የግብ ጠባቂ ችግር አንጻር ይህንን ገንዘብ የመክፈል ግዴታ ያለበት ይመስለኛል። በጣም አሪፍ ግብ ጠባቂ ነው። አሰልጣኙ የሚወዱት አይነት ግብ ጠባቂ ነው። አምና ተቸግሯል ቼልሲ። ይህንን ተጫዋች የሚያገኝ ከሆነ በእግር መጫወት የሚችልም ጥሩ የሾት ስቶፒንግ ኳሊቲም ያለው ወይም ኳሶችን በደንብ የመመለስ አቅም ያለውም ግብ ጠባቂ ነው የሚያስፈርመው። ስካይ ስፖርት ግን ቼልሲ ከ12.6 ሚሊዮን ፓውንድ በላይ መክፈል አይፈልግም ብሏል። ከቼልሲ ጋር በተያያዘ ዶርትሙንድ ቼልሲ ለጄሚ ጌዴንስ ያቀረበውን ጥያቄ ውድቅ አድርጓል። 29.5 ሚሊዮን ፓውንድ ነው ለዚህ የእንግሊዝ ከ21 ዓመት በታች ብሔራዊ ቡድን የመስመር አጥቂ ያቀረበው የምዕራብ ለንደኑ ክለብ። ግን ዶርትሙንድ ከ42 እስከ 50 ሚሊዮን ፓውንድ ይፈልጋል። ዶርትሙንድ ወደሚፈልገው ገንዘብ ሙሉ በሙሉ ቼልሲ ባይመጣ እንኳን አሁን ካቀረበው ተጨማሪ ገንዘብ ጨምሮ ሌላ ጥያቄ እንደሚያዘጋጅ ይጠበቃል። ሊቨርፑል የቬርትዝን ዝውውር ጨርሷል። ከጀርመን አካባቢ የወጡ ያሉ መረጃዎች ይህንን የሚያሳዩ ናቸው። 5 ዓመታቱ ይፈርማል። 340,000 ፓውንድ በሳምንት ይከፍለዋል። በጣም ከፍተኛ ገንዘብ ነው ለዚህ ተጫዋች ዝውውር ሊቨርፑል የሚያወጣው። ቀጣይ ሳምንት የጤና ምርመራ እንደሚያደርግ ነው የሚጠበቀው። ከ115 ሚሊዮን ፓውንድ በላይ ይከፍላል። ለባየር ሊቨርኩሰን የሚከፍለውም ገንዘብ ከፍተኛ ነው። ለተጫዋቹም ሳምንታዊ ደሞዙ ከፍተኛ ነው። ግን ደግሞ ሊቨርፑል አምናም በቀጣይ ለዝውውር ብዙ ገንዘብ ስላላወጣ ምናልባት ለዚህ ተጫዋች የሚያስፈልግ ገንዘብ ይኖረዋል። ሻምፒዮናነቱንም ለመድገም